ተረጋጊ ቆይ አንተ ሰውዬ ልጅዎት አንቀው የጣለውት ለምን ነው ከልጄ ጋር የሚመጣ አይወጡም እንዴ ትልቅ ሰው አይደሉም እንዴ አይወጡም እንዴ ምን አላት ከልጄ ጋር ማርታ ያይዞሽ በእናትሽ በቃ እኔ ከየትም ፈልጌ ያመጣዋለሁ እሺ እኔውን ብቻዬን ምን ላድርግ ታውቃለህ ምንም አይነት ገቢ እንደሌለኝ ታውቃለህ አይደለ ይሄው መንግስት ራሱ ልጅሽን አልሰጠሽም ስራ በቂ ስራ የለሽም ብሎኛል እኔ አሁን እሺ ምንድነው የማደርገው የት ነው የደበቃችሁት ስለሺ ነኝ ፋሲል በተደጋጋሚ ደወልኩልህ መልሳት መልስልኝም ፋሲል ችግር ውስጥ ነው ያለሁት ፋሲል እባክህ ደውልልኝ ይቅርታ ኮረኔ ማየም ሰው ነው እንደዚህ ያደረጋት እንጂ በፍጹም እንደዚህ አይነት ፐርሰናሊቲም የላት ወሬት እንሂድ እንደው ምን ይሻላል እንደው አሁንስ እንደው ወደዛ እንደው በሞት ቆይ መኪና በበላኝና እንደው በተገላገል I went over everything, right? So you understand we talked about the donor, so we have the match. Do you have any thoughts or questions that you want to ask? ደሞ ሳቸው ምንድነው ምናለማምዳት ይኸውልሽ ሃንገር ማናጅመንት ይባላል ደሞ ሃንገር ማናጅመንት ምን ማለት ነው ንዴትን የመቀነስ ጥበብ ነው ጥበብ የት ሄዳ ነው እናቷ ይሄን ወረቀት ይዛ ነው እዚህ ጋር ያገኘኋት እኔ ብቻዋን ጥላት ብቻዋን ነው እናትየዋ በሌለችበት ይሄን ወረቀት ብቻ ነው ይዛ ያገኘኋት እንዴት ያለ ነገር ነው ከዚህ ከደብዳቤ ጋር ከኔ የተሻለ ማንም ፋይናንሻል ስታተስ ያለው እንዳለ ታውቃለህ ይሄ እውነት ነው እኔ ያውቃለሁኝ እነሱም ካዩ በኋላ ምንም ከዛ በኋላ ምንም ያነሱት ነገር የለም በቃ እንደውም በተናገሩት ነገር ሁሉ የመጸጸት አይነት ነገር አሳይተው ልቀት ማለት አለብሽ የተለየ እንቅስቃሴ እንኳን ቢኖር ግራ ቀኝ ሳታይ ቀጥ ብለሽ ውጪ እሺ አንዲት እንከን ቢፈጠር በኔም ባንቺም ላይ የሚፈጠረው ነገር የከፋ ነው የሚሆነው አውቃለሁ መጠንቀቅ አለብሽ እሺ ጎረምሳው አሁንም ኩርፊያ አልበቃህ ምን ነው ምን ፈታ በእጄ ለመጥፋት ነው አይቻችኋለሁ ስም ምንም የፈራሽ እንዳትመስል በኋላ ይጠራጠርና መኪና ውስጥ አልገባም እንዳይ ቁርስህን ብላ ትንሽ አይ በደንብ መብላት አለብህ መድኃኒት ስለምትወስድ እሺ አመሰግናለሁ ምንም አይደል በደንብ ቁርስህን መብላት አለብህ መድኃኒት ስለምትወስድ እሺ ትንሽ ወገቤና እግሬ ሲጠነክር ግዝሻል ምንም ችግር የለም አንተ ብቻ ጠንክር በጣም አመሰግናለሁ ምንም አይደል እኔ ስራዬን ነው የሰራው ቡና እሺ አመሰግናለሁ አንድ ነገር ልጠይቅሽ ምን ችግር የለም ጠይቀኝ ይህን ሁሉ ደግነት ያደረገልኝን ሰው አግኝቼ ማመስገን እችላለሁ? ምስጋና አያስፈልገውም ግን ከፈለክ ደግሞ ስታገኘው ታመሰግነዋለህ ለምን አታገናኘኝ ግድ የለም እሱ ሲፈልግ ያገኘሃል እኔ በፈልግ አላገኘውም ማለት ነው በትክክል ሁሉም በርሱ ፈቃድ ብቻ ነው የሚሆነው ከረዳኝ አይቀር አንድ ነገር እንዲረዳኝ ፈልጌ ነበር ምን እንዲረዳ ፈለግ ልጅና ሚስቴ ሰላም መሆናቸውን ማወቅ ፈልጌ ነበር ምን ይሆናሉ እነሱ ደህና ናቸው አታስብ
ባለቤቴ በጣም ደግ ሰው ነች። ፈለገ ብትናደድብኝ ብታዝንብኝ እንኳን ፈልጋ ሰላም መሆኔን ታውቅ ነበር። እንዲሁ ዝም ብላ አትተወኝም ነበር። የሆነ ነገር አለ። በራባራውስ ምን ውስጥ እናትዬ ተስማ መታረስ እንግዲህ አንቺንም ታቻለሽ። ኧረ ወፍር ያለው አንቺ ከቤት ወጣች አይደለ? አትበላም። የዘር ነው መሰል። እኔ ማፕታይት ብዙ የለኝም እኮ አባታቸው ይቸገር ነበር እኔን ለማብላት። አይ አንደኛ እንትን ነው አሁን በጣም በበላበት ቦርጭ ነው ትርፉ። ምን ይጠቅመኛል እስቲ ንገረኝ። እሱ ሰውነቷ የሚጠጣ ነገር ጠጣለሁ ለእሷ ለጡት እንዲሆን። አንቺ ከወጣሽ በኋላ እኮ አጃ አጠጣ ምን አለ? አይ አጃ ምን ይሰራል? ምን ይሰራል አጃ? አልኮሊክ ቢራ ለምዳለች አለች። ምን ነው አንቺ ለጡት ነው ለሷ ለጡት ይሁን ለጡት ለዛ ነው መሰለኝ ለሊት ለጥ የምትለው እየጠጣች ለኔ ለፍቅር ህይወት ሲባል መለየት አለብን። አታስደጋግመኝ። የዲቮርስ ወረቀታችን ነው ፈርመልኝ ውጣ ከዚህ ቤት። ብትፈልግማ ኖሮ አፈላልጋ ታገኘህ ነበረ። ስላልፈለገች ነው። ስላልፈለገች አይደል? አንድ ያልተመቻቸው ነገር አለ። እባክሽ ቢያንስ ሰላም መሆናቸውን ብቻ ቼክ አድርግልኝ። አንድ ነገር ሆና ነው እንጂ በእኔ አትጨክን። ስልክ መደወል ፈልገህ ነው? ሞከርኩ። አይተሽኛል ሆስፒታል ሆኜ ለእሷም ለፋሲልም ደጋግሜ ሞከርኩ። እባክሽ ቢያንስ ሰላም መሆናቸውን የሚጠይቅልኝ ሰው ፈልጊልኝ። ይህንን ብቻ አድርጊልኝ። እሺ፣ ግን አለቃይ ማናገር አለብኝ። እሱን ከነገርኩ በኋላ እነግርሃለሁ። እባክሽን ሰላም መሆናቸውን ካወቅኩ በኋላ ከዛ በኋላ ምንም ነገር አያስጨንቀኝ። እሺ፣ ሁሉንም ነገር አሳውቅሃለሁ። አሁን ግን ምግብህን ብላ፣ ቡናህንም ጠጣ። ሌላውን ቀስ እያልን እንነጋገራለን። እሺ ብላ። አመሰግናለሁ። ችግር የለም። ብላ፣ ቡናህም ቀዘቀዘ። በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴ ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። ሰላም፣ ራሄል ታዬ እባላለሁ። የድሪምስቪል ሬዚደንሻል ግሩፕን ባለቤትና ስራ አስኪያጅ ነኝ። በሙያም ሬጅስተር ነርስ ሲሆን ላለፉት 20 ዓመታት በዚህ ሙያ ላይ ያገኛለሁ። ድሪምስቪል ግሩፕም ከምንሰጣቸው አገልግሎቶች መካከል እድሜያቸው 18 ዓመት በላይ ለሆኑ ፊዚካል፣ ሜንታል ወይም ለርኒንግ ዲስኤቢሊቲ ያላቸውን ኢንዲቪዥዋል ያማረ መኖሪያ ቤት በማዘጋጀት ለኑሮ የሚያስፈልጋቸውን ነገሮች በእያንዳንዳቸው ፍላጎት መሰረት እያዘጋጀን ከሕክምና ክትትል ጀምሮ የዕለት ተዕለት ኑሯቸውን በአማረ ሁኔታ እንዲኖሩ በማገዝ መሰረታዊ ፍላጎቶቻቸውን በማሟላት ትራንስፖርቴሽን አገልግሎት በመስጠት ምቹና ሴቭ የሆነ ኤንቫይሮንመንት መፍጠር ዋነኛው ተልኳችን ነው። ከዚህም በተጨማሪ ባሉበት በመኖሪያ ቤታቸው ድረስ በመሄድ ኢንሆም ሰፖርት አገልግሎት እንሰጣለን።
ይህንና የመሳሰሉ አገልግሎቶች ጥያቄ ካላችሁ በስልክ ቁጥራችን ወይም በአድራሻችን ልታገኙ ትችላላችሁ። አንበሳ ሁሌ እኮ ነው የምታኮራኝ። በቃ አሁን ሁሉ ነገር የፔፐር ወርክ በተመለከተ ሁሉ ነገር ጨርሰናል። በአንድ ሳምንትና በሁለት ሳምንት እጃችን ትገባለች። 2 ሳምንት አልበዛ በስቷል። ከዛም ለማሳጠር ግን ትንሽ ይከብዳል። ምክንያቱም እዛ አንዳንድ የጀመረቻቸው ነገሮች ስላሉ እንደ ቴራፒ ነገር እናሱም ስለተስማማት የሱን ውጤት ማየት ፈልገዋል። ለዛ ነው 2 ሳምንት ያሉት እንጂ ሌላ ምንም ሊያቆይ የሚያዘገይ ነገር ምንም ነገር የለም። እና እናትየው በመሀል እየሄደች ማየት ትችላለች ማለት ነው? እናትየው ከፈለገች እየመጣች ማየት ትችላለች። ልጅቷንም አምጥተን ከእናትየዋ ጋር ማድረግ ትችላለች። ግን እነሱ ጋር አሁን በእነዚህ ጊዜ እንትኗን እስከምጨርስ እነሱ ጋር መቆየት እንዳለባት ነው የተነጋገርነው። እሱ ለሱ ምክንያት ነው የምትቆያለችው። እንዴት ነው ስታት ልጅቷ ነው ባክራ አይታታል? አዎ በጣም ደህና ነው ያለችው። ጥሩ ናት። ያው ሰው የመለየት ነገር እንደዚህ እንትን ማለት አላት። ጥሩ ነች፣ እግዚአብሔር ይመስገን። አሁን ምንድነው ማድረግ ያለብን? ከዚህ ቀጥሎ ምንድነው ማድረግ ያለብን? እነሱ ከኛ ጋር ከመጣች በኋላ ቪዚት ያደርጋሉ። አሳውቀውንም ሳያሳውቁንም ቢያንስ ለ6 ወር ምናምን በትክክል ክትትል ላይ መሆኗን በደንብ እንክብካቤዋ በደንብ እንዳልጎደለባት ትምህርቷን መማሯን ቤት ተንከባካቢ እንዳላት ገንዘብ ብቻውን ምንም እንደማይሆን ይሄን ነግረውኛል። እኛ ገንዘቡን አይተን ብቻ በዚህ እንትን አንልም፣ የራሳችንን ክትትል እናደርጋለን ብለዋል። አድርጉ፣ እኛ ለሷ የሚገባትን ነገር ሁሉ እናመቻቻለን ብዬ ቃል ገብቼላችኋለሁ። የትምህርቷን ሁኔታ ጠይቀሃል? እንዴት እንደሚሆን ትምህርቷ እዛ በፊት የነበረችበት ጋር ትንሽ ሊያስቸግራት ይችላል የሚል ነገር ነው ያለው። ለምን? በምን ምክንያት? ያልተስማማት ነገር አለ መሰለኝ በሰዓቱ እነሱም እንትን ያላሏት። እንግዲህ እሱን ማየት ያለ ይኖርብን። ኖ እሱንማ አጣራልኝ። እሱንማ በቃ ወደ ኋላ መለስ ብለህ ምን ችግር እንደተፈጠረ ምናምን ነገር መጠየቅ አለብህ፣ ማጣራት አለብህ። መከፈል ነገር ያለበት ነገር ሁሉ ይከፈላል። በቃ ነግሬሃለሁ። በሷ ረገድ በሷ ዘንድ ያለውን ነገር ማንኛቸውን ወጪ እንዳያሳስብህ። በጣም ያኮራኝ። በጣም ጀግና ነው። ታንኪዩ። ደግሞ በዚህ ስራ ደግሞ ትልቅ ሽልማት አለ። በጣም እውነቴን ነው ነገር ሽልማት አይገባኝም። በየጊዜው በቂ ክፍያ እየከፈልከኝ ነው። ምንም ሽልማት ጠብቄ አይደለም። እኔም ጉዳዩ በመሳካቱ በጣም ደስተኛ ነኝ። ከገንዘብ በላይ በጣም ያሳካኛል። አይ ይሄ ለየት ያለ ሽልማት ያስፈልጋል። በጣም ነው ደስ ያለኝ። በጣም ነው ያኮራኝ። ታንኪዩ ቦስ። አሁን የቀሩት ነገሮች ተከታተልና ማድረግ የሚገባህን ነገር መፈረም ያለብን ነገር ያው እኔ ወክለህ ማድረግ ትችላለህ። ውክልና ስላለኝ በአብዛኛው ነገር በእኔ በኩል ያልቃል። አንተ የምትፈልግበት ነገር ካለ አሳውቀን የሚያሳውቀና እናደርጋለን። እንትን ነበር የሰጠኸኝ ግን ተወጥተነዋል። ታንኪዩ። ደስታችን ነው። ና ዋንጫችንን አንሳ። ቆንጆ እራት ጋብዝ። ደስ ይለኛል። አንበሳ በጣም ነው ደስ ያለኝ። በጣም ያኮራኝ። ታንኪዩ። የሚገርም ስራ ነው የሰራኸው። በጣም ዛሬ በቃ ተኝቼ ላድር ነው። እውነት ነው። እናቷም ትተኛ። እሺ ኮረኔ እንዴት ናችሁ? እግዚአብሔር ይመስገን አለን ታለ ፈጣሪ አለን። ይኸው እንግዲህ ጊዜው ደረሰ። አለቀ ሁሉም ነገር። አዎ አልቋል። በቃ ከዚህ በኋላ 2 ሳምንት ቢበዛ ነው የቀረው ብለዋል ዶክተሮች። ክብር ይግባው መድኃኒዓለም፣ ክብር ይግባው መድኃኒዓለም። ምን ይሳነዋል የኔ ጌታ? ምን ይሳነዋል? አባ ትላንትና ስመረምር ጤንነቴን በጣም ጥሩ ነው ተባለ። ጎሽ ተመስገን አምላኬ ተመስገን። ይሁና እንደው ተስፋ ምን ያህል ይፈጅ ይሆን? ሰርጀሪው ከ3 እስከ 4 ሰዓት ድረስ ቢፈጅ ነው ብለዋል ዶክተሮች። በቃ ይኸው ነው። በቃ አቤት ተመስገን ጌታ። ይሁን የስንት ዓመት ስቃይ የስንት ዓመት ሰቆቃ በ3 እና በ4 ሰዓት ውስጥ የሚጨርስ አምላክ ክብር ይግባው፣ ምስጋና ይድረስ። አባ እግዚአብሔር እንዴት እንደረዳን ደግሞ ዶነሩ ይሄ ጉበት የሚሰጠን ሰው በጣም ጤነኛ ስለሆነ ሁሉ ቅድመ ዝግጅቱ ተጠናቋል ብለውናል።
እግዚአብሔር ይመስገን አባ። ይህንንስ ማን አየበት? ተመስገን ተመስገን። ፈጣሪ አምላክ እዚህ ያደረሰን ምን ይሳነዋል? አይዞሽ ጠንክሪ፣ ቅርብ ነው ጊዜው፣ ጠንክሪ ማይ። የሚገርመው ደግሞ እኮ አባ ይሄ ዶነሩን ጉበት የሚሰጠኝን ሰው እንደው ባውቀውና ባመሰግነው ብዬ ብጠይቃቸው አይሆንም አሉኝ። እኔ ግን ባመሰግነው በጣም ደስ ይለኝ ነበረ። በጣም መልካም ሰው ነው አባ። ጥሩ ሰው ነው፣ ጥሩ ሰው ነው። በጣም ጥሩ ሰው አይደለም ተስፋ? አሁን በመጨረሻ ሰዓት እንኳን እንደው ማወቅ የለባትም? አይ ምን ይረባታል፣ ምን ይጠቅማታል ብለህ ነው እንጂ ምንም የሚጠቅማት ነገር የለም እኮ። ስለዚህ እርስዎ እንደሚሰጧትም ማወቅ የለባትም? አይ እንዴት ተደርጎ ይሄንንማ ማወቅ የለባትም። እኔ እንደምሰጣትማ ካወቀች እኮ እቺ ልጅ እኮ እሱ ይሞትብኛል ብላ እኮ በጭራሽ እሺ አትልም፣ ትሞትብኛለች። ስለዚህ ምንም እንደው በቅጡ ሳትመሰጋገኑ ምንም ነገር ሳትነጋገሩ ነው ወደ ኦፕራሲዮን የሚሄደው? ይደርሳል እኮ ልጄ፣ ይሄ ይደርሳል ይደርሳል። እኔ ግን ኮሎኔል እርስዎ ባላቀም ብትነጋገሩ ብትመሰጋገኑ ነው የሚታወቀው፣ የሚፈጠረው ነገር አይታወቅም። ምንም አያስፈልግም፣ ግድ የለህም። ይኸውልህ እግዚአብሔር ብሎ ሁሉ ነገር ካለቀ ከተጠናቀቀ የዛ ጊዜ ታውቀዋለች፣ ነገራት የለ። አሁን ግን ብነግራት እሱ ይሞትብኛል ብላ እሺ አትልም፣ በጭራሽ እሺ አትልም። እንደው ድብን ትላታለች፣ ትሞታታለች እንጂ። የሚገርም ነው ኮሎኔል፣ እርስዎ ግን በጣም ትልቅ አስተዋይ አባት ነው። ወታደር መሆኑት እዚህ ላይ ነው ጥቅሙ። ታዲያስ ሁሉን ነገር በውስጥ ነው። ታዲያስ ይጠቅማል እንጂ ውትድርና። ታዲያስ እና እስቲ እግዚአብሔር ያውቃል፣ ግን የለም ለሱ እንደርሳለን። እንኳን ይህንን አካልን የሚያክል ነገር ህይወትን የሚያክል ነገር አሳልፎ እስከ መስጠት የደረሰ ነገር ይቅርና ትንሽ ነገር አድርጎ እንኳን እንዲወራለት አደባባይ ላይ እንዲወጣለት ምን ይረባል ነው የሚፈልገው። እና በጣም ይገርማል። አካሉን እንኳን ቆርጦ እየሰጠኝ እንዳመሰግነው እንኳን አለመፈለጉ። ኧረ ምን አይነት መልካም ሰው ነው! በጣም መልካም ሰው ነው። በጣም የሚገርም ሰው ነው። እንደዚህ አይነት መልካም ሰውም አለ። የሚገርም ሰው ነው። እንደዚህ አይነት መልካም ሰዎችም አሉ። በጣም እንጂ እኔ በጣም ነው ደስ ያለኝ። በጣም እንዴት ደስ አይልሽ ልጄ? ደስ ይበልሽ እንጂ ከስቃይ የምትገላገይበት ቀን ሲመጣ እንዴት ደስ አይልሽ? በተስፋ የምንጠብቀው እሱን አይደል? ያንን ቀን ደግሞ ሁለታችንም በጣም ጤነኛ ከሆንን ቀላለሁ ብሎኛል ዶክተሩ። ይሁን ፈጣሪ ይጨመርበታ። እንግዲህ እሱ ሁሉንም ነገር እስከ መጨረሻው ያሳምረው። ሁሉንም ቀላል ያድርገው። እሱ ደግሞ ለካ እንደዚህ ጎበዝ ነሽ። ኮሚኒኬሽን ስኬሏ በጣም ጎበዝ ናት። እንዴ ጊዜኛ አስተዋራ ራሱ ዶክተሩን በደንብ ነው የተግባቡት። አይ ጎበዝ ነች እንዴ! ትምህርቷ ራሱ በደረጃ እኮ ነው የምታልፈው። የኔ እርዳታ ራሱ አላስፈልጋት፣ ጎበዝ ናት። በደረጃ ነው የምታልፈው ትምህርቷን ራሱን። ጎበዝ በሉ ኮሎኔል፣ እኔ ልግባ፣ ትንሽ ስራ ውዬ ስለደከመኝ እረፍት ላድርግ። እናንተ ግን ተጫወቱ። ለኮሎኔል ቡና ምናምን አፍይላቸው ተጫወቱ። እና ደግሞ ወደ ላይ መውጣት የለብሽም፣ እዚሁ ተኝ እሺ። ስለሚደክምሽ እንትኑ ትንፋሹ እዚሁ እረፍት አድርጊ። ደህና ደሩ። እሺ። ኧረ ቁጭ በሉ። ደህና ደሩ። እሺ። አሜን። ሰላም ይደር። ብሩክ የተባረከ ልጅ። አቤት ስንት የተባረከ ሰው አለ በየቤቱ። ማንኛውም የኢሚግሬሽን ጉዳዮችን ማማከር ከፈለጉ አለን ዶብሰን ኢሚግሬሽን ሎየርን ያማክሩ። የስኬቴን ሚስጥር ማወቅ ትፈልጊያለሽ? ካላስቸገርኩሽ እንሂድ።
ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ዋናው ተግባራችን ማስተማር ብቻ አይደለም፣ እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። In a world of fleeting moments, what remains is the story we tell. At Abneton Multimedia, we define the art of digital cinema, from the depth of documentaries and high-end commercials to the timeless elegance of your wedding and family milestones. Every frame is crafted with precision. Every second is infused with emotion. We don't just record events, we immortalize your vision. Abneton Multimedia, driven by technology, inspired by your story. ፍሬ እንጀራ ሁሌም አዲስ ሁሌም ፍሬሽ ምንም አይነት ግብአት ያልተቀላቀለበት 100% ግሉተን ፍሪ የሆነ የጤፍ እንጀራ የአሜሪካንን ህግና ደንብ ተከትሎ ከአዲስ አበባ ተነስቶ ዋሽንግተን ዲሲ የሚደርሰው ፍሬ እንጀራ በጥራት ተዘጋጅቶ ለእናንተ ሲደርስ ለጤና ተስማሚ ሆኖ ሲቀርብ እናንተ ደንበኞቻችን በፍሬ እንጀራ ያላችሁን ደስታ ስትገልጹልን ታላቅ ኩራት ይሰማናል። ዲኤምቪ ባሉ ሁሉም ሱቆች ውስጥ ይገኛል። ከየትኛውም ከተማ ላይ ሆናችሁ የባልትና ውጤቶችም ሆነ እንጀራ ማዘዝ ከፈለጉ በዚህ ስልክ ቁጥር ይደውሉልን። ፍሬ እንጀራ ለደንበኞቹ ተስማሚና የሚያኮራ። እንዴት ነሽ? ደህና ነሽ ወይ? ታዲያስ ምን እየሰራሽ ነው? ስልክሽን እየጎረጎርሽ ነው? አንዳንድ ነገር እያየሁ ቪዲዮ ቲክቶክ፣ አንዳንድ ቪዲዮ ምናምን። አረ ይሄ ዘመኑ ያመጣው ነገር እኮ መቼም አስቸጋሪ ነው። ምን ወደዚህ አካባቢ ትመጫለሽ እንዴ? ሁሌ ወደዚህ እመጣለሁ። ትመጫለሽ ወደዚህ? ስለሚል አየሩ ደስ ይላል። ቆንጆ ነው። ኮሽ ኮሽ እኔም እመጣለሁ እኮ አንዳንዴ ወደዚህ። አየሩ ጥሩ አየር ነው። ቦታውም አካባቢውም ጥሩ ነው። አሪፍ ነው። እንዴ ምን ሊያደርጉ መጡ? ወደዚህ ምን ሊያደርጉ መጡ? እኔ እኮ እየተጫወትኩ እኮ ነው። እና እንዴት ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። አዎ ዘመድ ነች። እና ወደዚህ ሁሌ ትመጫለሽ? አዎ እመጣለሁ ሁሌ። ኧረ ቆንጆ አየር ነው እዚህ አካባቢ። ኧረ ነገር በኋላ እንዴ ችግር እንዳያመጣ ምስራቅ እንዳሰማ። ቆይ አንዴ በእድሜ አንዴ ልጅ እንዴት ነሽ ታዲያ? እኔ ነኝ ኮሽ አዎ እንዴ እሱስ እስቲ ተይ የተጫወትኩ ነው። ምንድነው? እኔ የመጣሁበትን ይጠይቁኝና ልሂዳ ነኝ። እርሶ ለምን መጣው ነው እዚህ? እንዴ ስለ ምስራቅ ጉዳይ ነው። ለሷ እሺ ብለው ስለታረቁ ከሷ ጋር ደስታዬን ለመግለጽ ነው የመጣሁት። እንዴት አይነት ነገር ነው! አየሩ ደግሞ ወደዚህ አካባቢ ጥሩ ነው። አዎ አሪፍ ነው። አዎ ጎሽ ጎሽ። እኔም እኮ ስራ የለሽም? አላት ስራ አላት፣ ትማራለች። እንደናንተ አይደለም። እሱ ያቋታል። እሷ ድንገት እዚህ አለ እንዴ መናፈሻው ጎበዝ ነው። ቋንቋ ራሱ ያስታውቃል። እንደዚህ አይነት እንደው ወይ የምትጥለው አማርኛ ራሱ የተማረ ቋንቋ ነው። አታፍሩም እኮ እናቴ። አንቺም ተስፋን በጣም ጥሩ ሰዎች ናቸው። እኔ ውለታችሁ እንዴት ብዬ እንደምከፍልም አላውቅም። ችግር ነው፣ አታስቢ። ደግሞ ተስፍሽዬ ስላንቺ ሁሉ ነገር ነግሮኛል። ኢትዮጵያ ጎበዝ ተማሪ እንደነበርሽ ነግሮኛል። አሁን ደግሞ እዚህ መጥተሻል። ቶሎ ትድኛለሽ፣ ትምህርትሽን ትቀጥያለሽ፣ ከዛም ደግሞ ስራ ትሰሪያለሽ፣ አስቀጥርሻለሁ። እሺ ምን ነገር እንዳታስቢ እሺ። እኔንም ደግሞ እንደ እህትሽ እንደ ጓደኛሽ እሺ። አደራ የምትፈልጊ ነገር ካለ እኔን ለመጠየቅ ወደ ኋላ እንዳት። ሌላ ማን አለኝ ብለሽ ነው? ያው እናንተን እግዚአብሔር ሰጥቶኛል። አንቺን ጠይቅሻለሁ። አመሰግናለሁ። እንዴ ምንም ችግር የለም። ምንም ችግር የለም። ቆንጆ እዚህ ነግባ እንዴ
አይ አክቹሊ የሆነ ቆንጆ ሱቅ አለ። እዛ ገብተን አንዳንድ ነገር ገዛ አድርገን እንወጣለን። አመሰግናለሁ። ችግር የለም። አሯሯጥኩሽ አይደለ? ቀስ ልበል ትንሽ። እውነት ልቁም ትንሽ። አሁን በቅርብ ሰርጀሪ ስለማደርግ ሁሉ ነገር ይስተካከላል። አዎ ደግሞ ከሁሉም ነገር ደግሞ ፈጣሪ አለ። እሺ ምንም አትሆኝም። እንደው አንዳንዴ አልፎ ነው የሚደክመኝ እንጂ መንቀሳቀስ ይችላል። እዚህ ሽቶ አለ። ሽቶ ትወጃለሽ? እንግባ እስቲ እንግባ። ስለ ምስራቅ እንደው ይቅርታ ስላደረጉላት ደስ ብሎኝ ደስታዬን ለመግለጽ ስመጣ ወደ መናፈሻ እንደሆኑ ተነገረኝ። ምን አደርጋለሁ? ቤት ውስጥ ብቻዬን ታፍኜ ምን አደርጋለሁ? አታዩ? ተመልከች እስቲ መናፈሻውን አታዩ? ይሄን የመሰለ አየር እዚህ ቁጭ ልበል እንጂ ቤት ውስጥ ማታፍኜ ምን አደርጋለሁ? ያቺ ትጮህብኛለች፣ ያቺ እብድ ወዲህ ሲል በቃ ምንም ነገር መተንፈሻ አጣሁኝ። ቡና ከፈለጉ በቃ ቤት እንግባና እኔ ላፍላ። ወዴት? ቤቱን በምን አውቀሽው ነው የሰው ቤት ገብተሽ ቡና የምታፈይው? አይ ኮሎኔል፣ የአሜሪካ ቤት እኮ ዲዛይኑ አንድ አይነት ነው። እንዴት ማለት? አንድ አይነት ነው። ሁሉም በቃ አንድ አይነት ዲዛይን ነው ያለው፣ እንደ ኢትዮጵያ አይደለም። ስለ ሌላው ቤት አላውቅም። ይሄ ቤት ግን አባወራም ማወራም ያለበት ቤት ነው። ታዲያ ምንድነው እኔ ብቻዬን ነኝ ብለው የሚሉት እነሱ ካሉ? እንዴት ነው? ሰላም ነው? እኔ ሰላም ነኝ። እርስዎ ግን ሰላም ኖት? ሰላም ነው እሜቴ። ኧረ እባክዎት ኮሎኔል አንቱታውን ይተውኝ እንዴ! አንድ ፍሬ ህፃን ልጅ መሆንሽን አላወኩም። እንዴት ነሽ ሚጡ? ሚጢጢ። ኧረ እባክዎትን እንዴ! እኔ የምለው የአሜሪካ አየሩ ኑሮ ሁኔታው እንዴት ይዞታል? አንቱታውን ታዩ አልኩሽ። በቃ ታዩ። በቃ አንቱታውን ታይ አላልሽኝም? ተውኩሽ። አንቱታውን አንቺም ታይ። እንደዚህ ከሆነ አንድ ለአንድ እኔም አንተ እልሃለሁ። ምን ችግር አለ? አንቺ ቆየሽ አይደል? እዚህ እኔ ያው ትንሽ ቆይቻለሁ። ትምህርት እንዴት ነው? ትምህርት ቆንጆ ነው። ትንሽ ያው አንዳንድ ጊዜ ፈተና ስለምናምን ትንሽ ያስጨንቃል፣ ግን እስግድ እሱስ በጣም ከባድ ነው። ግን ደግሞ እዚህ ሀገር አክቹሊ ቀላል ነው ትምህርት። ኢትዮጵያ ጎበዝ ከሆንሽ ይሄ በቃ እስናክል እኔም የናፈቀኝ እሱ ነው። እግዚአብሔር አንድ ቀን እንደው ሁሉ ነገር ተስተካክሎ ወደ ትምህርቴ ወደ ቀድሞ ቤት ደስ ይለኛል። አይዞሽ፣ ሁሉም ያልፋል። እግዚአብሔር ያስተካክለዋል ብዬ አስባለሁ። ከተስፋ ጋር ቆያችሁ? ቆይተናል። በጣም ብዙ ጊዜ ሆናችሁ? ቆይተናል። ተስፍሽ በጣም ጥሩ ሰው ነው። እዚህ ውስጥ ቀሚስ አለ። የቤተ ክርስቲያን ቀሚስ ባገኝ ደስ ይለኛል። ዘምሪ ነበረ? መች ችልና እኔማ ደስ ይለኝ ነበረ። እግዚአብሔር ከፈቀደ አንድ ቀን ለሱ አይቀርም። ረጃጅም ቀሚሶች አሉ እዚህና ምግባና እንጣይታይትና እስማ ብዛት ቆንጆ ነው ያላችሁ። ከከለርሽ ጋር ደግሞ ትንሽ አጠርብኝ አይደለ? እንደዚህ መቻችል ይወድኛል። ይሄ እኮ ረዥም ነው። አጠር ስለሽ ለአንቺ የሚበቃሽ። ይሄ አረዝምሽም ረዥም ይመስላል በጣም። ወደ ውስጥ ደግሞ ደህና ነሽ አይደል? ደህና ነኝ። ዝም ብሎ ድካም ነው እንጂ። እዚህ ጋር አለ። ረዣዥም ይሄ ደግሞ ሽፎን አይመስልም?
ኢትዮጵያ ሽፎን ይመስላል። ኢትዮጵያ እኔ ሳይዝ ነው። ስንት ነው ግን ሳይዝሽ ነው ማለት? ያው ግሬላ እንሞክረዋለን። ሞክራታለሁ። ዋው ቆንጆ ነው። አሁን ወደድሽ? ኮሎኔል እንዴት ነው ኑሮ በአሜሪካ? ጥሩ ነው? ተመስገን ነው። በቤት ውስጥ ታስሬ ስለምኖር ተመስገን ነው። አንቺስ እንዴት ነው? እንደኔ እስረኛ ነሽ? ኧረ እኔ ምን በወጣኝ? እንዴት ማለት ነው? ኧረ እኔ አይደለሁም። አዎ ፈታ ዘና ማለትሽንማ አየሁት እኮ። እንዴ ምን ማለት? እንዴት ዘና ፈታ ማለትሽን ነው? እንዴ ምን ይላየ? ፊትሽ እኮ ያስታውቃል። አንተ ፊቴ ብቻ አይደለም ጸባይ ካለ ገና በደንብ ብዙ እንተዋወቃለን። እውነቴን ነው። እኔማ እንዴት ነው ታዲያ? እንዴት አንድ የሌለኝ ነገር ጸባይ ብቻ። ጸባይ የለኝም። አይ ችግር የለም እኔው አስተካክልሃለሁ። ሰውም አገሩም አልገባኝም። ባክሽ ተይኝ። ምን ነው ሲስተሙን የሚያውቀው ትክክለኛ ሰው እስክታገኝ ነው። አይዞ ግድ የለም። አገናኘኛ በሚገባ እናገናኝሃለን። አገሩ አሜሪካ ነው። ቦግ ብልጭ ፏንልበታለን። በኔ ይሁንበት። አገናኘኛ። ታዲያ መገናኛችን የት ይሆን እንዴ? ደግሞ መገናኛ ይጠፋል እንዴ ከታሰበበት? ያ አለ እንዴ? ኧረ ተው እንጂ በደንብ ጌት ዳውን እንላለን። ካርሊስተን እና ትዊስት ልበለ ቡጊ ነው ይሄው። ኧረ በቃ መቼ ጠፋህ አንተ? አቤት አያዝ ቡጊ እንዴ! አይ ቡጊ እንዲህ ነው እንጂ አይላል። እንዲህ ነው በቃ እንደዛ ነው። ጎሽ እስቲ እንገናኛለን። እንዴ ታዲያ እናደርገዋለን። እስቲ አሜሪካን ሀገር እንደው ይሄ ዳንስ ባይከለከል ሐኪም እድሜ ምናምን አይከለክልም? እንደውም እንቅስቃሴ በእኛ እድሜ ነው እንጂ የሚፈለገው አለ እንዴ? እናንተ እድሜ ላይ እንደዚህ መንቀሳቀስ በሚገባ ነው። እኔና አንቺ እድሜ ላይ አለ እንዴ? አሁን አንተ እኮ ችግር አንድ ነገር ልንገርህ፣ ጂም ሄደህ አታውቅም። እኔ እኮ ወታደር ነኝ እንዴ? ምን ታዲያ ብትሆንስ? አሁን ትተኸዋላ። ጡረታ ነህ አይደለም እንዴ? ስለዚህ አሁን ያስፈልግሃል መለማመድ። እኔ ምን ጂም እንሄዳለን፣ ሳውና እንገባለን፣ ማሳጅ አለ፣ ጃኩዚ አለ፣ ምንም የሌለ ነገር የለም። በቃ ተይ ኧረ ቆይ ተረጋጋ። እንደገና ምን አይተህ እንኳን ተይ። ገና በማስታወቂያው ስንት ነገር ግንባር ያሳለፈን በማስታወቂያውማ እንደዚህ አትሁን። ግድ የለህም በእኔ ይሁንብህ። እሺ ይሁን ባንቺ ይሁንብኝ። እስቲ ባንቺ ይሁንብኝ። ኮኒዬ ነው የምልህ ከዚህ በኋላ ኮኒዬ። የኮሎኔል ብሎ ማንዛዛት አልፈልግም። አይ በስራቴ እኮ በስንት ጀብዶ የተገኘ ስም ነው። የምልኩንዬ ነው ይገኝ እንዴ? የፍቅር እኮ ነው ያልኩት። ኮሎኔልማ ማንኛውም ሰራው ሰው ይጥራ። እኔ ግን ኮኒ እላለሁ። ይሄ ስም የተከበረ ስም ነው። አይ እኔ አልተከበረም አላልኩም። የፍቅሬ ነው። አዎ ይሄ እሱ መጥፋት የለበትም። ስለ ፍቅሬ ነው የተናገርኩት። በስንት ድካምና ልፋት የተገኘ ስም። አይ አንተ ደግሞ ኮሎኔል ስትይኝ ባንጃው ስትይኝ ባንጂዬ በይኝ። ባንጂዬ ያው እንደዛ ነው። ወይ በል እንግዲህ እስኪ አሁን ንግባና ቡናዬን ተቀምጣ ደግሞ ቡናዬን ቀምሰ ደግሞ መቼም ታሪክ ነው የምትለው። እኔ ልንገር እውነቴን። ምንድነው እንደዚህ ዘራፍ ማለት? ቡና ለማፍላት ምንድነው ማስታወቂያው? ይሄን ያህል ማስታወቂያ እንዴ ናትና እኔ ልንገር አይደለ የኔ ፍቅር እና የክረምት ብርድ ኮድ አይወጣም። አይ ኖ ማይሰልፍ ባፈና እኮ ነኝ። ሌትስ ጎ። ቆንጆ ቡና ታፈያለሽ በሚገባ የዶሮ አይን የመሰለ። ማስታወቂያው ግን በዛ። ኢትስ ኦኬ። ማስታወቂያም አስፈላጊ ነው ግዴታ። ምሪ በይ። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። ለንግድ ስራው ውጤታማ መሆን ይፈልጋሉ? እንግዲያውስ ስታር ፋይናንሻል ሰርቪስ ተጠቃሚ ሁኑ። 7ቱንም ቀን የ24 ሰዓት በሁሉም ቋንቋ አገልግሎት የሚያገኙበት
ስታር ፋይናንሻል ሰርቪስ ላለፉት 15 ዓመታት ኤቲኤም ማሽኖችን በማቅረብ ኦፕሬትና ሰርቪስ በማድረግ ዘመናዊ የሆኑ የፖይንት ኦፍ ሴልስ የሽያጭ ማከናወኛ ማሽኖችን በማቅረብና የመርቻንት አካውንት አገልግሎት በመስጠት እንታወቃለን። ስታር ፋይናንሻል ሰርቪስ የደንበኞቹን ፍላጎት ከልብ የሚያደርስ። የኢትዮጵያ ታሪክ አትላንቲክ ተሻግሮ ታሪክ ከአድማስ ባሻገር ተገኝቶ በፍቅር ነግሰው ለጤና ሬስቶራንት ተገኝቷል። ታሪክ የአበሻ አረቄ በአሜሪካን ሀገር ህጋዊ ፍቃድ አግኝተው ለእናንተ ለመድረስ ቅድመ ዝግጅቱን ጨርሶ በልዩ ጣም ወደ እናንተ እየመጣ ነው። ታሪክ የአበሻ አረቄ በአሜሪካ ምድር ታሪክ ሊሰራ ተገኝቷል። ጣዕሙን ቀምሰው የናፈቁትን የአበሻ አረቄ ዛሬውኑ ያገኙ። አድራሻችን 3100 14 ስትሬት ዋሽንግተን ዲሲ ኖርዝ ዌስት ላይ እንገኛለን። ታሪክ ለታሪክ ሰሪዎች ብቻ። ሰብለ ደውላልኝ ነበር። ምን ብልሃት ነው? ምንም አላልኳትም። እንድትጠራጠር ግን አድርገሃታል። እንግዲህ ምንም አላልኳትም። ትዳር ግን ሊበተን ቋፍ ላይ እንዳለ ይታወቃል። ለምንድን ነው የሚበተነው? ትዳር በሁኔታ በምታሳየው ነገር ነው። ምን ሆንኩ? ሚስትህን ጥርጣሬ ላይ ጣልካት ወይ? ንገራትና ድብልቅልቁን አውጣውና ትዳርህን ይለይለት በቃ። ኧረ እኔ እንደዛው ነው በተገላገልኩት። ምን መበጥበጥ ትዳርህን? ለምን እኔ ትዳር ይበጠበጣል? ሰብለ ነች እኮ ከሌላ ሴት ወልጃለሁ ብልሃት ነው እሺ ብላ አብርሃም የምትቀመጠው? ከሷ በፊት እኮ የሆነ ነገር ነው እና ነግርሃታል? ሳውቃታል በፊት? እንደምታውቂው ገና በቀደም አይደል እንደ ነገር ያወቅኩት። ምን ብዬ ነው ማሳውቃት? እባክህ ወደዛ። ይሄ ቅራቅንቦ ወሬህን እኔ አልቀበልህም። ይሄ ቅራቅንቦ ታሪክ አይደለም። እሺ አንዲት በሷ ምክንያት ሳይሆን እኔ ስለወለድኳት ለመከራና ለችግር ስለተውኳት ልጅ ታሪክ ነው። አባትና እናቷ ወልደው በጭካኔ ለተዋት ምስኪን ልጅ ታሪክ ነው። እንደ ልጅ ተጫውታ ያማራትን በልታ ያማራትን ሳትለብስ ስላደገች ምስኪን ልጅ ታሪክ። እግዚአብሔር የሰጣትን ንጹህ አየር እንኳን በአግባቡ መተንፈስ ስለማትችል ምስኪን ሴት ልጅ ታሪክ ነው። እችን ሴት ትላንት ሳላቅ በግፍ ፈርጄባታለሁ። ዛሬ ግን እንዴት አትላንቲክን ተሻግራ ስትመጣ ልጨክንባት? ፋሲል is that you? I don't believe my eyes. በጣም ወንዶታል። እውነት አንተ ነህ? ልጄ እኮ ናት። የልጄን አይን አይቼ በነጋታው ብሞት ነው ይላል። ወይ ምስኪን ሰው አንድ እውነት ልንገርህ፣ ሱሪ ታጥቄያለሁ ብለህ የልጄን ህይወት አበላሻለሁ ብትል ዘርማን ዘርህን ነው የምጨርሰው። ነግሬሃለሁ። አንድም ነገር መስማት አልፈልግም። በልጄ ቀልድ አላውቅም። ነግሬሃለሁ። ልጄ እኮ ናት። ኤክስኪውዝ ሚ፣ የኔስ ልጅ አይደለችም እንዴ? ወገኛ በትምትል ይወልዳል። የት ያሳደጋትን የት ዞር ብለህ ያያትን ልጅን ነው። ልጄ አሁን ልረዳት ይገባኛል። ማንህ እናንተ ነው ስትንዘላዘል ያመጣትን ልጅ የልጄ ልረዳት እፈልጋለሁ የምትለው? ማን ስለሆንክ? ሰው እኮ ነኝ። ነገ እኮ ለፍርድ በእግዚአብሔር ፊት እቆማለሁ። አቤት አቤት! ስለማታውቀው ስለ ሰማይ ቤት ከምታወራ ይልቅ ስላያቸው በምድር ስላሉት ስለ ልጆች ብትጨነቅ ይሻላል። ለእኔም አስቡልኝ እንጂ ከዚህ በኋላ አንድ ነገር መስማት አልፈልግም። ውርድ ከራሴ አንድ ነገር ደውላ ብትነግረኝ እኔ ባፈና አሳይሃለሁ። ምንም ነገር መስማት አልፈልግም።
በቃ ጨርሻለሁ። ማርቲ ምን እያደረግሽ ነው? ማትችይበትን ከየት አመጣሽው እንደዚህ አይነት ነገር? ኩርፊያ እኮ ባንቺ ያምር ማርቲ። የዋህነቴ ነው እንደዚህ ያስደረገኝ። የዋህነቴ ነው ትዳሬ ነው የሚያሳጣኝ። ሰው ማመኔ። ይበቃሻል ማርቲ። ኩርፋ ባንቺ አያምርም። አንቺ እኮ ይዋልብን ያለሽ ማርቲ። በስንቱ ተጎዳው። የዋልቤ ለእኔም ሆነ ለትዳር ያልጠቀመን። እኔ እናታችሁ ለልጆች የሚበጀውን የሚጠቅመውን ከማድረግ ውጪ ምን አደረኳችሁ? ከኛ ኑሮ ይልቅ እኮ ያንቺ ክብር የሚያስጨንቅሽ ሰው ነሽ። ከሰው በታች ሆናችሁ ሳይነድድ ይለኛል። ምንም ሳይጎልባችሁ ምን ሆነ? ምናችን ጎደለብሽ? ተምረሽ እንዳልተማረ ብታገቢ ሰካራም ብትኖሪ የደካማ ኑሮ ስለሽን ታዩ። ሰካራም አይደለም። ታውቂዋለሽ ምን አይነት ሰው እንደሆነ። ለማንም ደራሽ የሆነ ሰው ነው። ለምን እንደዚህ እንደሆነ ታውቂያለሽ። ኑሮ ነው ሰካራም እንዲሆን ያደረገው። እና ስካሩ መስሎኝ ቤቱን አስጥሎ ያስጠፋው። አታፍሪም እንዴ ትንሽ? ምን አለ እነዛች እንደ እህትሽ ደህና ባላግብተሽ ደህና ኑሮ ብትኖሪ። ይሄ እርግማን ያለበትን ባላግብተሽ ቢያስወልድሽ በሽተኛ ተምረሽ እንዳልተማረ እኔ ባፈና በለፋሁት ይሄን ሁሉ ዘመን እንዴ ምን ማለት ነው? በቃ እኔ እኮ እዚህ ድረስ ያመጣኋችሁ ችግራችን እንድንፈታ ነው። ኧረ እባክህ ተወኝ። እንድታረቁ እንጂ እንድትጣሉ አይደለም። ሰላም እንድንፈጥር ነው። ያለብንን ችግር ቁጭ ብለን እንፍታ። እባክህ ተወኝ አትክልት። ማዘር እርሶም ቢሆን አጥፍተዋል። እንዴት በዛ ሰዓት ልጅቷን ይለቋታል? ሰው ነኝ ደከመኝ ተኛው። እርግጥ ልክ ነህ። እግሯን ከእግሬ ጋር በሰንሰለት ማሰር ነበረብኝ። ግን የቀረኝ በቃ ማዘር አንዴ አጥፍተዋል። ይሄ የእርሱ ጥፋት ነው። ጥፋትን አምኖ ራሱ ይቅርታ መጠየቅ ትልቅነት ነው። አዎ እሱማ ልክ ነህ። እኔም እንደው ቀን ጎደለብኝ። ምን ላድርግ ብለህ ነው እንጂ ለኔስ ልጅ አይደለችም። እውነት ነው። እንደው አይደለኝም። እውነት ነው። እንዲህ ነው ይቅርታ መጠያየቅ። ለሰብ ለልጆቹ እንኳን የምትሰጪውን ፍቅር ያክል ለእኔ ልትሰጫታለሽ? ብሆንላትስ ምኑን አውቀው? እንኳን የኔንና ያንቺን እናትነት ታውቃለች እንዴ ይህች ልጅ? በቃ ማዘር ከእንደገና ወደኋላ ይቅርታ ተጠያይቀን ተው እንጂ። በሉ ማዘር ይቅርታ ጠይቋት። በድዬሻለሁ ልጄ፣ በቃ ይቅርበኝ። ከልብሽ ነው ግን እማዬ? አዎ ከልቤ ነው። እንዴ እንግዲህ መቼም ታቦት ይዤ አልምልልሽ። ይቅርታ አልኩሽ እኮ። እሺ ይቅርታ አድርጌልሻለሁ። ጥሩ ብራቮ። እንደዛ ነው። አሁን በቅርብ ልጃችን ቤታችን ትመጣለች። በቃ ደስታ ወደ ቀድሞ ይመለሳል። እንዲያው አዎ። ኧረ እኔማ አይለመደኝም እንዲህ አይነቱ ጥፋት። እንኳን ይሄን ከጉዳ ወጣኝ ፈጣሪ። አንተ ደግሞ ተባረክ፣ እድሜ ጤና ይስጥ። አሜን አሜን። እንደው ለመሆኑ በዚህ ዘመን እንዳንተ አይነት ሰው እንዴት ተገኘ? አቤት አቤት አቤት! እንዴት ወለድከኝ መድኃኒዓለም። እንደው ከዚህ ጉዳ ወጣኝ። እድሜ ይስጥ፣ ተባረክ። አሜን አሜን። ወይ አሜን። ስለ መልካም ቃልሽ አመሰግናለሁ። በይ እንግዲህ እንግዳው ቡና ይጠጣል።